በወልቃይትና አካባቢው ጥያቄና የሰላም ሁኔታ ዙሪያ አቶ አረጋ ከበደና አቶ ጌታቸው ረዳ የተገኙበት ስብሰባ በሁመራ ከተማ ተካሄደ። በአሁኑ ወቅት በአማራ ክልል ስር በሚገኘው የወልቃይት ጠገዴ ሰቲት ሁመራ ዞን ሁመራ ከተማ ላይ ትናንት የተካሄደው ስብሰባ የአማራና የትግራይ ክልሎች አዋሳኝ በሆነው የፖለቲካ ስበት ማዕከል መሆኑና የቀድሞ የትግራይ ክልል ጊዜያዊ ፕሬዝዳንት የነበሩት አቶ ጌታቸው ረዳ የተገኙበት መሆኑ ትኩረት የሳበ ሆኗል። በውይይቱ የአማራ ክልል ርዕሰ መስተዳድር አረጋ ከበደ፣ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ይርጋ ሲሳይ፣ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ፣ ሌሎች የስራ ኃላፊዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የወሰንና ማንነት አስመላሽ ኮሚቴ አባላትም ተገኝተዋል። አቶ አረጋ ከበደ የወልቃይት ጠገዴ ሕዝብ ለበርካታ ዘመናት ግፍና በደሎች ደርሰውበታል ያሉ ሲሆን የሚነሳውን የወሰንና የማንነት ጥያቄ ጉዳይ በብረትና በጉልበት ለመፍታት ማሰብ ተገቢ አለመሆኑን ተናግረዋል። ጉዳዩን ከመሰረቱ መፍታት የሚቻለው ከጉልበት ይልቅ ሰላማዊ አማራጭን በመጠቀም ነው ያሉት ርዕሰ መስተዳድሩ የአማራ ክልል ሕዝብና መንግስት በጉልበት የሚመጣበት ኃይል እስካልመጣ ድረስ ሰላማዊ አማራጭን እንደሚጠቀም ተናግረዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በበኩላቸው የወልቃይት ጠገዴ ሕዝብ የማንነት ጥያቄ ተገቢ መሆኑን እናምናለን ያሉ ሲሆን ሰው ከመሬት በላይ ከፍ ብሎ መታየት አለበት ሲሉም የአካባቢውን ጉዳይ ገልጸውታል። አቶ ጌታቸው የማንነት ጥያቄው ግን በህጋዊና በፍትሃዊ መንገድ መመለስ አለበት ብለዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የወሰንና ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ በሰላማዊ የትግራይ ህዝብ ላይ ችግር እንዲፈጠር አንፈልግም ካሉ በኋላ ጥያቄያቸው ህጋዊና ሀገራዊ መልስ ያሸዋል ሲሉም ተናግረዋል። ኮሎኔል ደመቀ ጥያቄውን በአግባቡ አለመመለስ እንደገና በደልና ደም መፋሰስ እንዳያስከትል በጥንቃቄ ሊታይ ይገባል ያሉ ሲሆን የዞኑ ዋና አስተዳዳሪ አሸተ ደምለው ደግሞ የህወሓት እንቅስቃሴ ከሰላማዊ መንገድ ያፈነገጠ በመሆኑ ለሁለቱ ህዝቦች ሰላም ጠንቅ ነው ብለዋል ሲል አማራ ሚዲያ ዘግቧል። የኢትዮጵያና ኤርትራ አዋሳኝ የሆነው የዛላምበሳ ድንበር መከፈቱና የማህበረሰብ ግንኙነት መፈጠሩ ተዘገበ። ከትናንት በስቲያ እሁድ ዕለት በሰሜን ትግራይ ክልል በኩል የኢትዮጵያና ኤርትራ አዋሳኝ የሆነው የዛላምበሳ ድንበር ከዓመታት በኋላ ለመጀመሪያ ጊዜ ተከፍቶ የአካባቢው ማህበረሰቦች መገናኘታቸው ተዘግቧል። ቢቢሲ አማርኛ እንዳስነበበው ከሆነ የድንበር መከፈቱን በተመለከተ ዝርዝር ጉዳዮችን ባያካትትም በ2013 በትግራይ ክልል የነበረውን ፖለቲካዊ ውጥረት ተከትሎ ተዘግቶ የነበረው የዛላምበሳ ድንበር እሁድ ዕለት በሁለቱ ማህበረሰቦች አማካኝነት ተከፍቷል ብሏል። በኢትዮጵያ ዛላምበሳ ከተማ የሀገር ሽማግሌዎችና የሃይማኖት አባቶች ባሉበት ቤተሰቦችና ወዳጅ ዘመዶች ዳግም ተገናኝተዋል ያለው ዘገባው የድንበሩን የተወሰነ ክፍል እንደገና ለመክፈት እርምጃ የተወሰደው ከኢትዮጵያም ሆነ ከኤርትራ መንግስታት ይፋዊ ድጋፍ ሳይደረግ በአካባቢው የማህበረሰብ አንቂዎችና የማህበረሰብ ተወካዮች አነሳሽነት መሆኑም ተጠቁሟል። አሁን ባለው ወቅታዊ ሁኔታ ፕሬዚዳንቱን ኢሳያስ አፈወርቂን ጨምሮ የኤርትራ መንግስት ባለስልጣናት ኢትዮጵያ ላይ ተደጋጋሚ ክስ እያቀረቡ ሲሆን በአንጻሩ የህወሓትን ቡድን በመጠቀም በኢትዮጵያ ፖለቲካ ውስጥ እጃቸውን አስገብተዋል የሚል ወቀሳ እየተነሳባቸው ይገኛል። የኢትዮጵያ መንግስት በበኩሉ በውጭ ጉዳይ ሚኒስትር በኩል በሰጣቸው ምላሾች ከኤርትራ ጋር የቃላት መወራወሩን አንፈልገውም ብለዋል። ይህ ነባራዊ ባለበት በዚህ ወቅት ነው ባለፈው እሁድ የህወሓት አመራሮችና የኤርትራ ባለስልጣናት ሰጥተውታል በተባለ ይሁንታ ድንበር የማስከፈት እንቅስቃሴ መደረጉ ከድንበሩ መከፈት ጀርባ እንዳሉ ከተገለጹት አካላት የተገኘው መረጃ የሚያመለክተው። የድንበር ከተማ የሆነችው ዛላምበሳና አካባቢው ላይ ከወራት በፊት የኤርትራ ወታደሮች ይገኛሉ የሚሉ ክሶች ከህወሓት አመራሮች ሲደመጡ እንደነበር የሚታወስ ሲሆን ከትናንትና በስቲያ የድንበር ማስከፈቱ ጉዳይ ምንም አይነት ፖለቲካዊ ለውጥ ያመጣል የሚለው በጥያቄነት የሚነሳ ይሆናል። ይህ ዜና እስከሚጠናቀርበት ሰዓት ድረስ የድንበር መከፈቱን በሚመለከት የኢትዮጵያም ሆነ የኤርትራ መንግስታት በይፋ ያሉት ነገር የለም። የስራና ክህሎት ሚኒስቴር በውጭ ሀገራት የሚሰሩ ኢትዮጵያውያንን ደህንነትና ዘላቂ ጥቅም ያስጠብቃል ያለውን ረቂቅ አዋጅ አሻሻለ። በስራ ላይ የሚገኘው የህግ ማዕቀፍ ካለው ነባራዊ ሁኔታ በተለይም የዜጎችን መብት ክብርና ደህንነት ከማስከበር አንጻር በርካታ ክፍተቶች እንደሚስተዋሉበት ገልጿል። አብዛኛው ኤጀንሲዎች የዋስትና ገንዘብ ህጉ በሚፈቅደው መልኩ ስለማያስቀምጡ ለስራ ያሰማሯቸው ዜጎች በወቅቱ ተገቢውን ምላሽ እንዳያገኙ ተግዳሮት ሆኖ መቆየቱ ተነስቷል። በቅርቡ በሚኒስትሮች ምክር ቤት ጸድቆ ለህዝብ ተወካዮች ምክር ቤት የተመራው የኢትዮጵያ የውጭ ሀገር የስራ ስምሪት ረቂቅ አዋጅም
ግብና ዓላማው በዘርፉ የሚስተዋሉ ህገወጥነቶችን መግታትና ሀገራዊ ጥቅምን ማስጠበቅ የረቂቅ አዋጁ ዋና ዋና ዓላማዎች ናቸው። የረቂቅ አዋጁ ቁልፍ ማሻሻያዎች ተብለው ከተቀመጡት ውስጥም ኤጀንሲዎች በባንክ ዝግ አካውንት እንዲያስቀምጡ የሚገደዱት ዝቅተኛ ገንዘብ ከ100,000 ወደ 50,000 ዶላር ዝቅ እንዲል የሚያደርግ ነው። ኤጀንሲዎች ለዋስትና የሚያስይዙት ገንዘብ በካሽ በባንክ እንዲቀመጥም የሚያስገድድ ሲሆን ኤጀንሲዎች ለላኳቸው ዜጎች ተገቢውን ኃላፊነት እንዲወስዱና ዜጎችም ችግር ውስጥ ከገቡ ያለምንም ውጣ ውረድ ወደ ሀገራቸው እንዲመለሱ ሙሉ ወጪን ለመሸፈን የሚውል ነው ተብሏል። በዘርፉ የሚደረገው የስራ ስምሪት፣ የስልጠና ምደባ፣ የብቃት ምዘናና የአየር ትኬት መቁረጥን ጨምሮ ሁሉም አገልግሎት ዲጂታል በሆነ ስርዓት እንዲሰጥ እንደሚያደርግም ተገልጿል። በኢፌዴሪ የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና የቴክኖሎጂ ጉዳዮች ቋሚ ኮሚቴ የውጭ ሀገር የስራ ስምሪት ረቂቅ አዋጅ ዙሪያ የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል፣ የቋሚ ኮሚቴው ሰብሳቢ ዶክተር ነገሪ ሌንጮን ጨምሮ ሌሎች የሚመለከታቸው አካላት በተገኙበት ውይይት ተደርጎበታል። በአዲስ አበባ የግል ከፍተኛ ትምህርት ተቋማት የዳግም ምዝገባ መረጃ እስከ ሰኔ 30 ይፋ እንደሚሆን ተነገረ። በአዲስ አበባ የሚገኙ 73 የግል ከፍተኛ ትምህርት ተቋማት የዳግም ምዝገባ መረጃ እስከ ሰኔ 30 ቀን 2017 ዓ.ም ይፋ እንደሚሆን የትምህርትና ስልጠና ባለስልጣን ገልጿል። የባለስልጣኑ ምክትል ዋና ዳይሬክተር ቢኒያም ኤሮ በሀገሪቱ የሚገኙ የግል ከፍተኛ ትምህርት ተቋማት የዳግም ምዝገባ እየተካሄደ እንደሚገኝ ተናግረዋል። ተቋማቱ 50 በመቶ የዳግም ምዝገባ መስፈርቶችን ማሟላት እንደሚጠበቅባቸው አስታውሰው አሁን ላይ በመዲናዋ የሚገኙ 73 የግል ከፍተኛ የትምህርት ተቋማት የዳግም ምዝገባ መረጃ እስከተያዘው ወር መጨረሻ ድረስ ይፋ እንደሚሆን ተናግረዋል። በዳግም ምዝገባው የሚቀጥሉና የማይቀጥሉ ተቋማት መረጃም ለሕዝብ ይፋ እንደሚደረግና በክልሎች የተጀመረው የዳግም ምዝገባ ስራም በአጭር ጊዜ ውስጥ ይፋ እንደሚደረግ ምክትል ዋና ዳይሬክተሩ ጠቁመዋል። አብዛኞቹ የግል ከፍተኛ የትምህርት ተቋማት ከህንፃ፣ ከመምህራን ሁኔታ፣ ከአጠቃላይ የትምህርት መሰረተ ልማትና ከሰው ኃይል አንጻር ከፍተኛ ክፍተት እንዳለባቸው አንስተው ባለስልጣኑ ያወጣውን መስፈርት የግል ከፍተኛ ትምህርት ተቋማት ሙሉ በሙሉ ባያሟሉም ተቋማቱን እየደገፍንና እያበቃን እንሄዳለን ብለዋል። ከ375 የግል ከፍተኛ ትምህርት ተቋማት ውስጥ 85ቱ አስፈላጊውን መስፈርት ባለማሟላት ከትምህርት ስርዓት ራሳቸውን በማግለል ተማሪዎቻቸውንና የተማሪዎችን ማስረጃ ስራ ላይ ለሚገኙ ተቋማት እያስተላለፉ መሆናቸውን ምክትል ዋና ዳይሬክተሩ መናገራቸውን ፋና ዘግቧል። መንግስት የግል ከፍተኛ ትምህርት ተቋማትን ከትምህርት ስርዓቱ የማስወጣት ፍላጎት እንደሌለውና በማብቃትም እውቅና እንዲያገኙ እንደሚሰራ እንዲሁም ደግሞ ከስራው የወጡት መስፈርቱን ሲያሟሉ በድጋሚ መመለስ እንደሚችሉም አስረድተዋል። ለ12 ቀናት የተፋለሙት እስራኤልና ኢራን የተኩስ አቁም ስምምነት ማድረጋቸውን አሜሪካ አስታወቀች። እስራኤልና ኢራን ዘላቂ ተኩስ አቁም ለማድረግ መስማማታቸውን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሲያስታውቁ ከ24 ሰዓታት በኋላ ስምምነቱ ተግባራዊ ይሆናል ብለዋል። በሁለቱ ሀገራት መካከል ላለፉት 12 ቀናት ሲካሄድ የቆየው ጦርነት በይፋ ያበቃል ያሉት ፕሬዚዳንቱ በገጻቸው ላይ ባሰፈሩ ጽሑፋቸው እስራኤልና ኢራን በተመሳሳይ ጊዜ ሰላም እናውርድ ሲሉኝ ጊዜው አሁን እንደሆነ አወኩ በማለት ገልጸዋል። ይህንን ተከትሎም እስራኤል ያስቀመጥኳቸውን ዓላማዎች ሁሉ አሳክቻለሁ ያለች ሲሆን የአሜሪካው ፕሬዚዳንት ከኢራን ጋር ያደረጉትን የተኩስ አቁም ስምምነት መቀበሏን ተናግራለች። ኢራን በበኩሏ እስራኤል ጥቃቷን ካቆመች እርሷም ጥቃቷን እንደምታቆም አስታውቃለች። ይህ ጦርነት ለዓመታት ቢቆይ መላው መካከለኛውን ምስራቅ ሊያጠፋ ይችል ነበር ያሉት ዶናልድ ትራምፕ ግን በፍጹም አልሆነም አይሆንም ብለዋል። በተጨማሪም ትራምፕ የተኩስ አቁሙ ተግባራዊ መሆን ጀምሯል፣ እባካችሁ አትጣሱት ሲሉ ተማጽኖ አዘል መልእክት አስተላልፈዋል። የስምምነት ንግግሮች የተሰሙት ኢራን ኳታር ወደሚገኙ የአሜሪካ የጦር ሰፈሮች 6 ሚሳይሎችን ተኩሳለች ከተባለ ከጥቂት ሰዓታት በኋላ መሆኑን ለማወቅ ችለናል። ትራምፕ የኢራንን ጥቃት ተከትሎ አሜሪካ በኢራን የኒውክሌር ጣቢያዎች ላይ ለፈጸመችው አውዳሚ ጥቃትም እኛም አስቀድመን እንደገመት ነው ኢራን በጣም ደካማ የሆነ ምላሽ ሰጥታለች፣ እነርሱንም በአጥጋቢ ሁኔታ መክተነዋል ብለዋል። የኳታር መከላከያ ሚኒስትር በበኩሉ ኢራን ኳታር በሚገኘው አልኡዴይድ የጦር ሰፈር ላይ ሚሳይል መተኮሷን እንደሚያወግዝና በዚህም ለኢራን ተመጣጣኝ ምላሽ እንደሚሰጥ አስታውቋል።